ስትይዋለሽ እንዴማ ይቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምትው እንደዚህ ያመናጭቅሽው እንዴማ ይቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው እንዲህ ያዋረድሽው? እንዲህ ከፍ ዝቅ እያደረግሽ እያናገርሽው ነው ያገባኛል ምትው እንዲህ ያደረግሽው አይደለም ማለት ማንም ቢሆን አይነካሽ ቆመሽ ትቀሪያታለሽ። ምን አደረኩኝ ማዬ? ልንገርሽ ከዚህ በኋላ ምንም ነገር አለሽ አክቢ ምናምን ብዬ እንዲሽ ብያናገርሽ ናታንስ ምን ወጣው ባሎ ዶም ኮርጂ ጸባይሽን ሳታስተካክል አግባ ምለው ምን ሲደረግ በርግጥ እሷ እንደዛ ያለች አንተ ደግሞ አይ ገና ነኝ ዝግጁ አይደለሁም ይልከኝ ናታን እባክህ በቃ ምንም ነገር ካልሆነም አልሆነም መጨነቅ የለብህ። ግን ደግሞ ልጄ እውነቱን ማወቅ አለባት። አጉል ተስፋ ይዛ መቀጠል የለባትም። ምክንያቱም በኋላ ታዝናለች፣ ትሰበርብኛለች። ምን እንዳደርግ ማለት ምን ላድርግ? ናታን ይህ ምንም ነገር ማድረግ አይጠበቅብህ። እኔ ማወቅ የምፈልገው እውነቱን ብቻ ነው። እባክህ ኤቢ የምትለው ነገር እውነት ነው ወይስ አይደለም? ከመጣሽም በጣም ጥሩ። አዎ መጥቻለሁ ማዬ። ስለምን ያወራችሁ ነበር? እኔና ናታንዬ እኮ እያወራን። ማዬ ይቅርታ፣ እኔ ኤቢ ባለችበት ማውራት አልፈልግም። እንዴ ለምን? አይ ማዬ በቃ በኋላ ራሴ መጥቼ አውራሻለሁ። በጣም ይቅርታ። እሱም ትሄደው እንደዛ ጨባክን የሚመስለው እንዴት ትይዋለሽ? እንዴማ ይቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምትው እንደዚህ ያመናጭቅሽው እንዴማ ይቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው እንዲህ ያዋረድሽው? እንዲህ ከፍ ዝቅ እያደረግሽ እያናገርሽው ነው ያገባኛል ምትው እንዲህ ያደረግሽው አይደለም ማለት ማንም ቢሆን አይነካሽ ቆመሽ ትቀሪያታለሽ። ምን አደረኩኝ ማዬ? ልንገርሽ ከዚህ በኋላ ምንም ነገር አለሽ አክቢ ምናምን ብዬ እንዲሽ ብያናገርሽ ናታንስ ምን ወጣው ባሎ ዶም ኮርጂ ጸባይሽን ሳታስተካክል አግባ ምለው ምን ሲደረግ አረ ሞያ ያርግሽ። እኔ እኮ ጤነኛ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። እንግዲህ አብይን ናታን ከንፈሬ ሳመኝ ብላ አስደነገጠችው። እንዴ ምን እየሆንሽ ነው? አብልሻን እንደ እንችልች ምንድነው የምትጠይቅ ብላ ዳጣም ትደነግጣለች። ናታን እማዬ ቤት መሆኗን እንዳትረሳ ሁሉ ነገር አባላሻለሁ፣ ስለዚህ አሁን የምልን ነገር ታደርጋለህ ብላ ስታስጨንቅ ነበር። ዳጣ አይኗን እያየ ጉንጫን ሳማት እያለችው ነበር። በእጇ ምልክት እየሰጠችው ነበር። እሱም ደግሞ ተነስቶ ጉንጫን የስማታን ማለት ነው። እና ዳጣ የፈራችው ነገር ሊደርስበት ትሰማኛለህ? ጉንጬን አይደለም ያልኩት ከንፈሬን ነው ያልኩት። ለዚህ ስራ አስከፍላለሁ እያሰብኩልህ ነው እንዲሳስመኝ ትሄዳለህ እያለች ነበር። እና አንቺ ደግሞ እኔና ናታን አሁን በቅርቡ ቀለበት እናደርጋለን፣ እሱ ስር መሆን ማለትሽን ብታቆም ይሻልሻል እያለቻት ነበር። እና ዳጣም እሺ ትለዋለች። አዎ እሺ ምንድን ያልሽው ታዲያ? እምቢ ልበልሽ እንደ ኢቤል? አይ እምቢማ አትበይ፣ እሺ ብትይ ነው የሚሻልሽ ትልና ትስቅበታለች። ቆሎ በምስቂ ናታን የኔ ብቻ ነው እያለች እየዛተችበት ነበር። ውሃና እናቷ አንድ ላይ እያወሩ እየተጫወቱ ስለ ትምህርት ቤቱ አንድ ነገር እየነገረቻት ነበር። እሺ ከዛ እያለችው አብሮ ደስ የሚል ጊዜ ልክ እንደ እናትና ልጅ አብሮ ጊዜ እያሳለፉ እየተጫወቱ ነበር። ታውቂያለሽ አንቺ ስትኖር እኮ ጥርስ በጥርስ ነው የምታረጊ፣ ሳይሽ እንኳን ታስቀኛለሽ እኮ እያለቻት ነበር። እማዬ ግን ለምንድነው የምትስቅብኝ እያለችው ስለ ትምህርት እያወሩ ነበር። እና ከዛ ደግሞ ደረጃ ደግሞ እንግዲህ ሶስቱን አንድ ላይ ቁጭ አድርጎ እያወራቸው የሆነ ታሪክ ፈጥሮ እየነገራቸው ነበር። እና ምንም ነገር ለቤተሰብ መደበቅ እንደሌለባቸውም እና ወክደብ ከተደበቀ ነገሮቹ ከባድ እንደሚሆኑ ጭምር እየነገራቸው ነበር። እና ወይ አባዬ አልገባኝም፣ አንተ እኮ ነው ብዙ ነገር እየደበቅን ያለው፣ ሰሞኑን ምን እየተፈጠረ እንዳለ እስቲ ንገረኝ ትለዋለች። እንዴ አብዬ ምን ሆነሻል? የምትናገሪ ነገር እያሰበ አሁን በዚህ ሰዓት ነገር ይነሳል እንዴ ስትል ለምንድን ነው የማይነሳ ብላ ትቆጣለች ማለት ነው። እና ሁሉም አንድ ላይ ቁጭ ብሎ
እያወራ ነበር። ደረጀን በጣም ደነገጠ። የአብዬ ጥያቄ ከባድ ነበር ማለት ነው። ለምን እስካሁን ዝም እንዳለው እየጠየቀችው ውስጡ እየተረበሸ እንደሆነ በደንብ ስለማያውቅ ነው። ስለዚህ አባዬ የተፈጠረው ነገር ካለ ለምን አትነግረንም ብላ ስትጠይቀው እሱም ይደነግጥና ፊቱን አዙሮ ይመለከታታል። እንግዲህ አብዬ አንድ ነገር ምስጢር የተባለው ነገር ጎርጎራ ማውጣት ትሞክራለች ማለት ነው። ልክ ጎርጎራ የሰላም እናት ማን እንደሆነች እንዳወቀችም ጭምር ማለት ነው። የዳጣ እናት ማለት ነው። እና እያወራችም ሳወራም እሺ አባዬ አንተ እንዳልከው እንሆናለን። ዳጣ አባቷን በጣም ትኩረት ሰጥታ ትወደዋለች፣ እንደውም ታዳምጣለች፣ እንደውም ትኮራበታለች እጅግ በጣም ግን አብዬን እንደዛ ነገር አልለመደባትም ወይም ደግሞ እንደዛ ነገር የባህሩም የላትም። አባቷን አስፈልጣ የምትወደው ዳጣ አሁን የምንለው ጠይቀው ነገር አባዬ ሊሆን ይችላል፣ ግን እውነት ደግሞ እውነት ነች፣ የትም ቦታ ተደብቃ አትቀርም ብላ እየነገረች ነበር። አው ልጅ የተከለሽ እውነት ሁሉም እውነት ነው፣ መቼም ተደብቃ አትቀርም ብላ ስታወራ ነበር። እና ይህ ጥረቱ ያለ ናታን የአብዬን ጉዳይ እያሳሰበ ነበር። መናገር የፈለገችው ነገር ግራ ያጋብ ነበር። አብዬ እባክሽ የምትናገሪ ነገር እያሰብሽ ተናገሪ ይለታል። ቆይ ምን አድርግ ነው የምትለው አይደለም እንደ እውነቱን የልጅ ስትጨቃጨቅ ነበር። እንደ አጋጣሚ ማርታ መጽሐፍ እያነበበች በረንዳ ላይ ሆና አብዬ መጣችና እማዬ ስለ ዳጣ ምንድን ነው የምታስቢ? እስቲ ስለ ዳጣ ስለ ሰላምን ጠይቄሽ ታውቂያለሽ? አዎ ጠይቄ ታውቃለሁ። ታዲያ አባዬ ምንም ነገር አልነገረሽም? አባትሽ ምንም ነገር አልነገረኝም፣ ዝምታ መርጧል። እና የተፈጠረ ነገር ወይ የተጠረጠርሽው ነገር የለም? አልገባኝም። ምን እንድጠረጥር ነው የፈለግሽው? ምን እንድጠረጥር ነው የፈለግሽው? ከዚህ በፊት ያደረግሽው ነገር ረሳሽው እንዴ? ዳጣ አስመርምሽ ዲኤንኤ አስመርምረሽ ነበር እኮ እና ምን ተፈጠረ? ዳጣ የደረጀ ልጅ አይደለችም። ታዲያ ምን እንድጠረጥር ነው የፈለግሽው እያለችው ነበረ። አለቀም ብቻ የሆነ ነገር ብትጠራጠር እኮ ጥሩ ነው እማዬ እያለች ነበር። ቆይ ምን እንድጠረጥር ነው የምትፈልጊው? ምን እጠረጥራለሁ? የሆነ ነገር ብቻ እያለች ዳጣና ናታን ጥሩ ጊዜ አብሮ እያሳለፉ ነበር። እና እንደዚህ ተንከባከበኝ በጣም እኮ ነው ደስ የሚለኝ እያለችው እና አብሮ ደስ የሚል ጊዜ አብሮ እያሳለፉ እሱም እጅግ በጣም እንደመወዳት እየነገረ ዘና እያደረጋት ነበር። እና ግን አብዬ ሰሞኑን እያደረገችው ያለ ነገር አስተያየቷ ሁሉ ነገር እያስፈራኝ ነው ናታን እያለችው ነበር። አትፍሪ፣ እሷ የምታደርጉ ነገር ምንም ነገር ማድረግ አትችልም፣ አንቺ መፍራት የለብሽም እያለ ስለ እናቷ እየጠየቃት ነበር። እውነቴን ነው እናቴ አይቻት አላውቅም፣ አባዬን ጠይቀዋለሁ፣ ነገር ግን ሁሉ ጊዜ እሱን እንዳላስጨንቅ ብዬ ነው እንጂ ስለ እናቴ ማሰብ ትቼ አላውቅም፣ ስለ እናቴ አስባለሁ እያለች ነበር። ታዲያ ምን እንዳደርግ ነው የምትፈልጊው? አባትሽ እኮ ነው፣ አባትሽን እንድጠራጥር እኮ እያደረግሽ ነው። ታውቂያለሽ ደረጀን ከአንቺ በፊት እኔ ነኝ የማውቀው፣ አንቺ ስትወልጂ በፊት ብዙ ነገር እና እባክሽን ስለ ባሌ እንደዚህ ከዚህ በፊት አንቺ ያደረግሽውን ተጠራጥሬ ባደረግኩት ራሱ ይጸጽተኛል። ስለዚህ እባክሽን እንደዛ አታርጊ እያለቻት ነበር። እማዬ አንቺ እኮ የዋህ ስለሆንሽ ነው እንጂ ሁሉ ነገር ቀስ ብለሽ ክትመለከቺ ይገባሽ ወይም ትረጂ ነበር እያለችው ነበር። እባክሽ አብዬ የመሆን ነገር መጥፎ ነገር እንዳስብ አታርጊኝ እባክሽ። ለማንኛውም እማዬ ቀለበት ልናደርግ ነው ከናታ ጋር መዘጋጀት አለብሽ እያለቻት ነበር። እሺ አንቺ ብቻ አንቺ ያገባሽ ቀን እኔ ታጎረኛለሽ እያለችው አዎ አጎራሻለሁ እማዬ አገባለሁ ናታን እኮ ብሏል ራሱ። ጥሩ እንግዲህ እስቲ አብረን እናያለን እያለች ነበር። ምትልና አንድ ላይ እየተጫወቱ ነበር እና ስለ መርፌ እያወሩ ስለ አንዳንድ ነገር እያወሩ ይሄን አልበራለን ለምን ከድር አስክሬም በቃ በረዶ እንበላበታለን ከድር ሱቅ ሄደን እያለች ናታን እያወራች ነበር። ዳጣና ደረጀ አንድ ላይ እያወሩ ነበር። ደረጀን እንደምትወዱና እንደምትኮራበት ጄን አባት እንደሆነ አንበሳ አባቷ እንደሆነ ጭምር እየነገረችው በጣም ደስ ብሏት ነበር እና ከሷ ጋር እያወሩ ነበር። ታውቃለህ አባዬ እኔ እኮ አንተ ሁሉ ነገሬ ነው እያለችው አንተ ደረጀ አባቴ በመሆኑ በጣም እኮራለሁ እናም ደስ ይለኛል እያለችው ስትነግረው ነበር። እሱም እጅግ በጣም እንደመወዳትና ላጣትና ሁሌ እንድኮራባት እንደምፈልግ ነገር አባዬ አኮራለሁ እመነኝ አኮራለሁ እያለችው ነበር እና በጣም እንደመወዳት እየነገረ ነበር። እንግዲህ ዳጣና ናታን አንድ ላይ ወክ እያደረጉ ነበር። አቤት ደስ ሲሉ ግን የምር እውነት ፍቅረኛሞች ቢሆን ብዬ ተመኘው። በጣም ነው አብረው የሚሄዱት
ደስ ነው የምትለው ዳጣ እንግዲህ ሰርፕራይዝ አደረገችው፣ ሳመችው ማለት ነው። ያልጠበቀ አይንን ጨፍን ብላ ሳመችው እና ናታን በጣም ደነገጠ። እናም እጅግ በጣም ደስ አለው። ምክንያቱም እንግዲህ አብዬ ልታደርገው የነበረው ዳጣ ቀደመችው ማለት ነው። እሱ በጣም ደስ ብሎት አቀፏት ማለት ነው። ህይወት እንደሆነችም እጅግ በጣም እንደምትወደው ጭምር እየነገረችው በጣም ደስ ብሎ አብሮ ጊዜ እያሳለፉ ነበር እና ይሄ ነገር በመፈጠሩ እሱ በጣም ደስ ብሏል። ምክንያቱም ያልጠበቀው ነገር ነበር እና በጣም ተደሰተ። ዳጣን እጅግ በጣም እንደሚወዳት እየነገረ ነበር። እንደ አጋጣሚ ናታ ወደ ቤት ሲመለስ ማርታ ናታን እንድታናግረው ትወስናለች። መቼም ያንተ መጽሐፍ እናንተ አትላቀቅም አይደለም? አዎ ይሄ ትምህርት እኮ ደስ ስላለ እያለችው ትምህርት ትልቅ ቦታ እንደምሰጥና ከትምህርት ጨርሱ ከዛ በኋላ ያሰብኩ ነገር ስለው እንግዲህ አብዬን እያለችው ናታን ምርቃት ግን ቀለበት ያደርግልኛል የምትለው ነገር እውነት ነው ስትል አይ እማዬ አሁን ላይ ይሄን ነገር ማሰብ አልፈልግም፣ አሁን ላይ ዝግጁ አይደለም፣ ትምህርቴን ብቻ ላይ ነው ትኩረት ማድረግ የምፈልገው እያለት ነበር። ይሄ ማለት ናታን እባክህ አንተም ልጄ ነህ፣ ስለዚህ እውነቱን ብቻ ንገሪኝ፣ ከሷ ጋር መሆን ፍላጎት የለም ስትለው አሁን ላይ ዝግጁ እንዳልሆነ ስነግራት እንደ አጋጣሚ አብዬን መታ ታቋርጣለች። አርቹ ደግሞ አብዬን ጥርልኝ እያለ እያስጨነቃት ነበር እና ሰዎች ማን ነው ምናምን እያለ ለዛኝ እያለች ለዛኝ ታውቂያለሽ በቃ ላም ሆኜ ያርጁ ምርቃት ላም ሆኜ ቀይ ላም ሆኜ ያብዬ አፍቃሪ ነኝ እባክሽ እንድትረኝ አይቻት አላቅም እኮ በጣም ናፍቀኛለች። ሳምንት ለሆነ አይኖን አይቻት አላቅም ጥሪልኝ። እኔ ደግሞ ጤነኛ መስለኝ ነው ከአንተ ጋር የማወራው፣ አንተ ግን ጤነኛ አትመስለኝም እያለች ነበር። እኔ በሷ ፍቅር ብቻለሁ፣ ጤነኛማ አይደለም፣ በሷ ፍቅር ብቻለሁ። እባክሽ ጥሪልኝ። እሺ በቃ ጥረላሃለሁ፣ በርደስ ስትል አልፈልገውም ስትለው አንቺ እኮ ቆንጆ ላምነሽ ላምኩኝ ወይኔ ያርጀው ምርቃቱ ቆንጆ ላሙኝ ናታን እያወራት ነበር እና ምንም አሁን ዝግጁ እንዳልሆነ ለማርታ ስነግራት እንደ አጋጣሚ አብዬ ስመጣ እማዬ እኔ አብዬ ፊት ይህን ነገር ማውራት አልችልም፣ እባክሽ ይቅርታ አድርግልኝ፣ ሌላ ጊዜ እንቀጥላለን ስትለው አብዬን በጣም ነበር እናትን የጠየፈችው ገዥ ዛ ብላ ስጃውበት። ማርታ ግን ጥሩ ስራ ነው የሰራችው። ወንድ ልጅ ክብር ይፈልጋል፣ መከበር ይፈልጋል። እንደዛ መጠየፍ አልነበረም እናቷ ፊት ማለት ነው። ከዛን ደነገጠችና ማርታ በጥፊ መታቻት። እንዴት ነው እንደዚህ እንዴት ነው የምትጠየፊ? ትሰመኛለሽ? እናት አይደለም ሌላ ሰውም አያገባሽም። በዚህ ጸባይሽ እንዴት እንደዚህ ትዋለች? ታዲያ እኔ ስመጣ ቆይ ምን አደረግኩ? ማየ እኔ ስመጣ ነው ታዲያ እሱ የሚሄደው? ምን አጠፋ? ዝም በይ። እንዴት እንደዚህ ታረጊዋለሽ? እንዴት እንደዚህ ትጠየፈዋለሽ? እንኳን ናታን ይቅርና ባልወልዶም እኮ ልጄ ነው። ታዲያ በየትኛው ጸባይሽ ነው አንቺ ገብቶ የምትሰቃየው? ስለዚህ መቼም ቦን አግቢ ብዬ ካሁን በኋላ አላስጨንቅሽም። ትሰምኛለሽ? ናታን እንደዚህ የምታናገር ናታ አይደለም ሌላ ሰውም ዞር ብሎ አያይሽም በማለት ትጫወታለች። እንዴ ውሻ እኮ ነው ያደረገችው እናቱ ፊት። እንዴት እናቱም የእሷ ፊትን እንዴት እንደስትጠየፈ የነበረው ወንድ ልጅ እንደዚህ ተጠይፈሽ ይቅርና ወደሽን አክብረሽ እንኳን በስንት ስቃይ ነው ባል ሊሆንሽ የሚችለው? ትሰምኛለሽ? አንቺ ማትረቢ አሳዳቢ፣ ድጋሜ አይንሽን ላይ አልፈልግም ብላ ትናደዳለች። እንግዲህ ለዛኝ መጣችና የሆነ እንክፍ ልጅ እየፈለጋት እንደሆነ ነገራት። እኔ ቁጭ ብላ ጮችበት። ንዴቷን እሷን ልታወጣ ነው እንዴ? እኔ ቁጭ ብላ ልታንቃት ነው ንዴቷን እሷን ልታወጣ መሰለኝ። እኔ ቁጭ ብላ ጮችበት። አይ አልቀመጥም መሄድ አለብኝ ስትል እኔ ቁጭ ብዬሻለሁ እያለ ትጮውበታለች። ትዬ ብላ ሮጠች። እሷ ደረጀና ዳጣ አንድ ላይ እየተጫወቱ ነበር። አባዬ በጣም እንደምትወደው ጭምር እየነገረችና እየኳረችበት በቃ እንድታኮርኝ እፈልጋለሁ፣ አኮራለሁ፣ በድብድብ እደባደብላለሁ አባዬ በፈለግኩ እያለችው እንደ እኔ ፖሊስ እኮ አይደለም። አይ አንድ ነገር ብሆን ብታመም ብቆስል ብዳማ የሆነ ነገር ብፈጠር እኮ ትደርስልኛለህ፣ ከእስር ቤት ታስወጣኛለህ፣ ሁሉ ነገር ትሆንልኛለህ ስትል አሁን እሻለሁ፣ ግን ደግሞ እንደዛ እያልኩሻለም መዳጣ ድብድብ አላልኩሽም። እሺ አባዬ አንተ ፈለግከውን ሆናለሁ አታስብ እያለች ነበር። ሰላምም ሰላም ጋር ለመኖር አዎ ሰላም ጋር ብኖር ደስ ይለኛል፣ ግን ለተጨማሪ ሰው አይሆንም ቦታው እንጂ ብኖር ደስ ይለኛል ለምስትለው በጣም ወዳታለሁ እኮ
ሰላም ትወደኛለች፣ እኔም እወዳታለሁ እንጂ ሌላ ነገር አይደለም፣ ብቻ ደስ ትለኛለች ብላ ትነግረዋለች ማለት ነው። እሱም እኔን ጥለሽ ልትሄጂ ነው ታዲያ? አይ አባዬ አንተን ያው ጥጄ አልሄድም፣ አንተን ምስል አባት ትችላለህ ሰላም ሜሴጅ ስትላከች ብሎ ደነገጠ። አባዬ ምንድነው? ሰላም ነች ሜሴጅ የላከችው። ሰላም ምን ሆነች አባዬ ብላ ደነግጣ ጠየቀችው። እሱም መናገር አልቻለም፣ በጣም ደነገጠ። ውድ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና